አጼ ፋሲል ብዙ ኃጢያት ሰርተው ንስሐ ለመግባት ባህታውያንን ሲያፈላልጉ ደብረ ሞጊና ውስጥ አንድ የበቁ ባህታዊ አግኝተው ነበርም። እኚህ ባህታዊ አጼ ፋሲል የሚድኑበትን ስራ ልትነግራቸው የምትችል የቤታቸው ሰራተኛ እንደሆነች ነግረዋቸው ነበርም። ይህች የቤታቸው ሰራተኛ ቀን እንደማንኛውም ሰው ስራዋን ስትሰራ እየዋለች ማታ ማታ የጎንደርን ከተማ በሚያዋስኑት አንገረብና ቀሃ ወንዝ ስትጸልይ እንደምታድር ለአጼ ፋሲል ተነግሯቸው ነበረ። ንጉሱ ጊዜ ሳያባክኑ ማታ ከምትወጣበት በር ቆመው ሲጠብቋት አመሹ። በዚያው ዕለትም ወደ አንገረብ ወንዝ ለመጸለይ ስትወጣ አገኟት። የሰሩትን ሁሉ በዝርዝር ከነገሯት በኋላ ለህዝቡ መሸጋገሪያ እንዲሆን 9 ድልድይ ቢያሰሩ እንደሚድኑ ነገረቻቸው። አጼ ፋሲል የሰራተኛቸውን መብቃት እንደሰሙ ከሰራተኝነት ነፃ አውጥተው ቢያስቀምጧትም እሷ ግን ክብሯ ተገልጦ ቤተ መንግስት ውስጥ መኖር አልፈለገችም። በመሆኑም ከዚያን ጊዜ ጀምሮ ተሰወረች። እጅግ የሚያስደንቀው መሰወሯ ብቻ ሳይሆን ዛሬ ድረስ እንዳለችና ለተመረጡ አባቶች እየታየች መልኩሳ በስውር በምትገኝ የልደታ ቤተክርስቲያን ውስጥ አቃቢት በመሆን እያገለገለች መገኘቷ ነው። ይህ እንዴት ሊሆን ይችላል? አጼ ፋሲል ከነገሱበት ከ1624 ጀምሮ እስካሁን የመኖሯ ሚስጥር ምንድን ነው? ንጉሱ በቤተ መንግስት ተንደላቃ መኖር እንደምትችል ሲገልጹላት እሷ የተሰወረችው ወዴት ነው? ከነገስታት ሁሉ ተለይቶስ የአጼ ፋሲል ዜና ማዕል የጠፋው ለምን ይሆን? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የቅድስቲቷ ምድር ልጆች ኢትዮጵያን ወገኖቻችን እንደምን ቆያችሁን? በ17ኛው መቶ ክፍለ ዘመን በኢትዮጵያ የነገሱትና ፋሲሊንገስ ተዋህዶ ይመለስ የሮም ሃይማኖት ይፍለስ በሚለው ቃል የሚታወቁት አጼ ፋሲል ከበቁ ባህታውያን መነኮሳትና ስውራን አባቶች ጋር ጥብቅ ግንኙነት እንደነበራቸው የታሪክ መዛግብት ይመሰክራሉ። እንደውም ከአባታቸው ዘመን ጀምሮ ጎይንገስ የሚል ንግርት ከአንድ የበቁ ባህታዊ ተሰንዝሮ እንደነበር ይነገራል። አጼ ሲሰኒዮስ ይህ ንግርት ለኔ ነው በሚል መነሻ በጎ በሚጀምሩ ሀገሮች ጎርጎራ፣ ጎጃም ወዘተ እያሉ ቤተ መንግስታቸውን በዚያ ሀገር ለመመስረት ሲኳትኑ ነበረ። ሆኖም ንግርቱን ተግባራዊ ሳያደርጉ ሞቱ። ልጃቸው አጼ ፋሲል ስልጣን ከያዙ ጀምሮ ንግርቱን እውን ለማድረግ ጎርጎራ፣ ጎጃም፣ ጎመንጌ እያሉ በማሰስ ሲጥሩና መቀመጫቸውን ጎመንጌ ላይ አድርገው ሲያስተዳድሩ ከቆዩ በኋላ ትክክለኛውን ቦታ ጎንደርን እንዳገኙ ይነገራል። ይህ ከመሆኑ በፊት የአጼ ፋሲል በቅሎ የታሰረችበትን ገመድ በጥሳ በመጥፋት የአሁኑ ጎንደር ከተማ ደርሳ ፋሲል ግንብ ከታነጸበት ቦታ ላይ ደርሳ ቦታው ላይ ይፈልቅ ከነበረው ምንጭ ውሃ ጠጥታ እዚያው ቆማ ቀረች። የንጉሱ አሽከሮች ለፍለጋ ተልከው ከብዙ ድካም በኋላ አገኟትና ወደ ጎመንጌ ቤተ መንግስታቸው ወሰዷት። የተገኘችበትን ቦታም ለአጼ ፋሲል ነገሯቸው። ንጉሱም ተገረሙ። ይህ ከሆነ በኋላም አጼ ፋሲል አውሬ ለማደን ጫካ ሄደው የዱር እንስሳ ሲፈልጉ ጎሽ ያገኛሉ። በጦር ወርውረው ሊወጉት ሲሉም ጎሹ አይቷቸው ሸሸ። ንጉሱም ጎሹን ተከትለው በፈረሳቸው ሲጋልቡ በቅሎዋ ውሃ የጠጣችበት ቦታ ላይ ደረሱ። ከምንጩም አንድ መነኩሴ ነበሩና ጎሹ ከመነኩሴው ተጠግቶ ቆመ። ንጉሱም ከፈረስ ወርደው መነኩሴውን እጅ ነስተው ሰላምታ አቀረቡላቸው። መነኩሴውም ወደዚህ ቦታ ስለምን መጣ ሲሏቸው ይህንን ጎሽ ለመውጋት ብለው መለሱ። መነኩሴውም ስለ እግዚአብሔር ስትል ማርልኝ ከኔ ተጠግቶ በመማፀን እንደ ሰው አደራ ብሎኛልና አሏቸው። አጼ ፋሲልም እሺ ባርኩኝ እንጂ እተዋለው፣ ወደ ቦታዬ በሰላም እንድመለስም ይጸልዩልኝ አሏቸው። ባህታዊው መነኩሴም ባርከውና ጸልየው ቤተ መንግስትህ ይቺ ጎንደር ናት፣ ማርና ወተት የምታፈስ ሰላምና ፍቅር በውስጧ የሚገኙባት በከርሰ ምድሯም ብዙ የወርቅና የብር መዝገብ ያለባት ይኸውም ትርጓሜ ብሉያትና ሐዲሳት ማህሌተ መላእክት የሚሰማባት ናት። የውሃው ምንጭ ባለበት አጠገብ ታላቅ ቤተ መንግስት ታንጻለህ፣ ዳግመኛም ብዙ አብያተ ክርስቲያናትን ትሰራለህ የሚል ነው። አጼ ፋሲለደስም ከዚህ ውሃ ከሚፈልቅበት ቦታ ላይ ቤተ መንግስት እንዴት ልሰራ እችላለሁ አሉ። መነኩሴውም በትግሬ በአማራ ገዳማት ያሉ መነኮሳት መጥተው ቢጸልዩበት ውሃው ይደርቃል። ከዚያም ልዩ ልዩ መልክ ያለው የከበረ ድንጋይ ታገኛለህ፣ በዚያ ቤተ መንግስትን ትሰራለህ አሏቸው።
አጼ ፋሲል ይህንን ሰምተው ደስ እያላቸው ወደ መጡበት ወደ ጎመንጌ ተመለሱ። ከዚያም ከዋቂ ጥበበኞች ባህታውያን የሰማሁት ትንቢት ዛሬ ተፈጸመልኝ በማለት የቤተ መንግስት ማረፊያ የሚሆናቸውን ጎንደርን ማግኘታቸውን ለቤተ መንግስት ሹማምንት ገለጹ። ለደስታቸው ሲሉም 7 ቀን ግብር አድርገው ከዚያም ወደ ጎንደር በመምጣት ድንኳን ተከሉ። እኚህ ባህታዊ መነኩሴም በኋላ ላይ ሲሞቱ በቤተ መንግስቱ አጠገብ በሚገኘው በበዓለ እግዚአብሔር ቤተክርስቲያን ነበረ የተቀበሩት። አጼ ፋሲል የታሪክ መዛግብታቸው እንዲህ እንደሚተርከው ከበቁ አባቶች ጋር ከባህታውያን ጋር እጅግ ጥብቅ ግንኙነት እንደነበራቸውና ቤተ መንግስታቸውን የገነቡትም ሆነ መናገሻ ከተማቸውን የመረጡት በአባቶች ምርጫ ነበረ። ከዚህ በተጨማሪ ደግሞ ቤተ መንግስቱን ሲሰሩ በኖህ የመርከብ ቅርስ ነበረ። የአዲሱ ትውልድ የዓለም አባት የሆነው ጻድቁ ኖህ ከጥፋት ውሃ በኋላ የተቀመጠባት በእንተላ፣ በአይዋርካ፣ በሽሌ፣ በአይከል በኩል አድርጎ ጎንደር ላይ ብዙ ዘመን ፈጣሪውን እያመሰገነ እየቀደሰ የኖረባትና የተቀበረባት ቦታም እዚያው አካባቢ እንደሆነች ይነገራል። ቤተ መንግስቱን ሲሰሩ በድንጋይ ማያያዣ ኖሃ ካርማጭሆ፣ ከጭልጋ ኖራ፣ ቀይ ሸክላ ድንጋይ ከቁስቋምና ከጅብ ዋሻ እንጨቱን ደንበቃ ከሚባል ቦታ አስመጥተው ነው። አጼ ፋሲል ይህንን ቃል በመለኮታዊ መንፈስ ይናገሩት እንጂ ኖህ ሚስቱን እሜቴ አይከልን ይዞ ወደ ሀገራችን ምድር መጥቶ ለዘመናት እንደቆየ ሚስቱ እሜቴ አይከልም ስትሞትበት በጭልጋ ምድር እንደቀበራት በመቃብሯ ላይም ትልቅ ዛፍ በቅሎበት እስከ ዛሬ ድረስ በህገ ልቦና የሚያምኑ የቅማንት ብሔረሰቦች ጸሎት እንደሚያደርሱበት በዚህም የጭልጋ ዋና ከተማ በስሟ አይከል እንደተባለ በኖህ ታሪክ ውስጥ ይጠቀሳል። ኖህም ከሚስቱ ከተለየ በኋላ በአሁኗ የጎንደር ከተማ ሲሞት በመቃብሩ ላይ ምንጭ ፈልቆ በርካታ ሰዎችን ይፈውስ ነበረ። ሆኖም ፈጣሪ ለኖህ መታሰቢያ ይሆን ዘንድ በቤተ መንግስት ታሳቦ የኖህ መቃብር ሐውልት እንዲታነስ ፈቀደ በማለት የጎንደር ታሪክ የተሰኘው መጽሐፍ ይተርካል። ስለዚህ በሚያምርና በሚያስደንቅ መልኩ የቤተ መንግስቱ ታላቅ መሰረት ተጥሎ እንግዲህ በዛ አባቶች በመሯቸው ቦታ ላይ ታሪክ እንደሚነግረው ደግሞ የአባታችን የኖህ መቃብር ስፍራ በነበረው ቦታ ላይ አጼ ፋሲል ቤተ መንግስታቸውን ማሳነጽ ጀምረዋል። ነገር ግን ከሰው ልጅ ስህተት አይጠፋምና አጼ ፋሲል ስህተት ሰሩ። ይህም ስህተታቸው ከበቁ ቅዱሳን አባቶች ጋር ያጣላቸውና ያራራቃቸው ነበረ። ቀደም ባለው በአጼ ሱሰንዮስ ጊዜ ሱሰንዮስ ከሮማ ከተማ ያስመጧቸው ሮማዊት ዘሊያንና ሊንዳ የሚባሉ 2 ቆንጆ ሴቶች ነበሩ። ዘሊያን የአጼ ሱሰንዮስ እጮኛ ነበረች። እነዚህ ሴቶች እህትማማቾች ናቸው። ዘሊያንን አጼ ፋሲል አግብተዋት ነበረ። ከዚያም እህቷን ሊንዳንም በጭንገረድነት ወይም በእቁባትነት አብረው ስላስቀመጡ ዋርሳ አታርክሱ፣ ድንበር አታፍርሱ የሚለውን የአበውን ብሂል ሳቱ ተብሎ ብዙ ጭቅጭቅ ተፈጠረ። በቤተ መንግስቱ ዙሪያ ያሉት ሊቃውንትም አጼ ፋሲል ሊንዳን ጨምረው መያዛቸውን ሲሰሙ ታላቅ ሐዘን አደረባቸው። የደብረ ሞጊና መነኮሳት ይህን ነገር ሲሰሙ ወደ አጼ ፋሲል ሄደው ከአንድ እናት ከአንድ አባት የተወለዱትን እንዴት አገባቸው ብለው ጠየቋቸው። ቀጥሎም ንስሐ ግባ፣ ከስንፍና ተመለስ አሏቸው። አጼ ፋሲልም ከደብረ ሞጊና የመጡትን የእነዚህም መነኮሳት ውግዘት በመናቅ አጣጣሉት። በተከታታይም 2ቱን እህታማቾች እንዳያገቡ ደጋግመው አወገዟቸው። በዚህ ጊዜ አጼ ፋሲል በጣም ተቆጥተው ጃዊ የተባለ የቅርብ ጠባቂያቸውን አዘው አንገታቸውን በሰይፍ አስቀሏቸው። ጭንቅላታቸውን በቤተ መንግስቱ በስተሰሜን በኩል ባለው በር፣ ከአንገት በታች ያለውን አካላቸውን ደግሞ በደቡብ በኩል ባለው በር አስጣሉት። ይህ የጭካኔ ተግባራቸው በመላ ኢትዮጵያ ባሉ ግዛቶች ተሰማ። ሁኔታው የበለጠ ተባባሰና ዳግመኛም ሌሎች በርካታ መነኮሳት መጥተው ንጉሠ ነገስቱን በጽኑ አወገዟቸው። እነሱንም እንደፊተኞቹ በሰይፍ አስገደሏቸው። ደማቸውን እንደ ጎርፍ ሆነ። በዚያ ጊዜ ታላቅ የመሬት መናወጥ በአካባቢው እንደደረሰም ይነገራል። መነኮሳት ወደ ቤተ መንግስቱ እንዳይገቡ ጠባቂ ቢቀመጥም ቆባቸውን እያወለቁ ተደብቀው በመግባት ንጉሱን ሲያወግዙ ራሳቸው ለስለት አሳልፈው በመስጠት ሰማዕትነትንም ተቀበሉ። በርካቶቹ ከሞቱ በኋላ አንድ ባህታዊ መነኩሴ መጥቶ
ተመሳሳይ ግዝቱን ሲያሰማ ይህም መነኩሴ ወደ ውጭ አውጡልኝ ሲሉ ጠባቂዎች እየደበደቡ ሲያስወጡት በድብደባው ብዛት ሲወድቅ በወገቡ ስለት ያለው ነገር ዙሪያውን ታጥቆ ነበርና አካሉ ለሁለት ተቆረጠ። አጼ ፋሲለደስ በመነኩሴው ላይ የሆነውን ነገር ሲያዩ ደነገጡ፣ እጅግም ፈሩ። ወዲያውም ታላቅ ለቅሶ አለቀሱ። የተቀደሱ መነኮሳትን ስላስገደሉ ተጸጸቱ። ከዚያም የመነኮሳቱ በድን ወደ ተጣለበት ፈጥነው ሄዱና በጥሩ ልብስ ተገንዘው እንዲቀበሩ አስደረጉ። በፋሲል ግንብ አጠገብ በጃን ተከል ዋርካና በአደባባይ ኢየሱስ ቤተክርስቲያን መካከል ባለው ቦታ በአዲስ መቃብር ተቀበሩ። ይህ ቦታ ዛሬ ድረስ በጎንደር ሕዝብ ዘንድ ቅዱስ ቦታ ተብሎ ስለሚታመን ምዕመናን እዚህ ቦታ ላይ የቆሙ ይጸልዩበታል። አጼ ፋሲል ያስገደሏቸውን የመነኮሳት ብዛት ጥቂቶች 9999 እንደሆኑ ይታመናል ሲሉ፣ ሌሎች ደግሞ ከዚህ ቁጥር ዝቅ ያደርጉታል። አጼ ፋሲል በዚህ ተግባራቸው በጣም ከተጸጸቱ በኋላ በሌሊት ብቻቸውን ወደ ደብረ ሞጊና ገዳም ሄዱ። 3 ቀን ተጉዘው እንደደረሱ በገዳሙ ያሉትን ቅዱሳን አባቶች እንደ ይቅርታችሁ መጠን ይቅር በሉኝ ማሩኝ አሏቸው። ቀጥለውም የዘገየውን የፊተኛውን ኃጢአት በመነኮሳቱ ላይ የፈጸምኩትን በደል ሁሉ ይቅር በሉኝ፣ ነፍሴ ከስቃይ የሚያድናት መድኃኒት ፈልጉልኝ በማለት ተማጸኗቸው። አንድ መነኩሴ ለነፍስህ ደህንነትን ከፈለክ በዋሻ በተራራው በጉድጓዱ በየቦታው ዙር በማለት መለሱላቸው። አጼ ፋሲልም እንደተነገራቸው በየቦታው ተዘዋውረው ምንም ሳያገኙ ቀሩ። ከዚያም ባህርን በእሳት ያቃጠሉ ከሚባሉት ከአቡነ ፊልጶስ ገዳም ከሆነችው ከደብረ ቢዘን ገዳም ሄዱ። እዚያም ደርሰው ተመሳሳይ ተማጽኖቻቸውን አቀረቡ። ያገኙትን ምላሽ ንጉሠ ንጉሥት ሆይ ወደ ቤተ መንግስት በሰላም ተመለስ፣ የፍየል ሌጦ የምትለብስ ስሟ ፍኖተ ሕይወት የተባለች አካሏ የነጣ አንዲት መበለት በዚያ ታገኛለህ፣ እሷ ነፍስህ የምትድንበትን ነገር ትነግርሃለች የሚል ቃል ሰጧቸው። ይቺ መበለት ከጧት እስከ ማታ የቤተ መንግስቱን ስራ ከሚሰሩት ሴቶች ጋር ሆና እየሰራች የምትውልና ደሞዟን ተቀብላ ለድሆች እየሰጠች ሌሊት ደግሞ ወንዝ ውስጥ ስትጸልይ የምታድር ናት። አጼ ፋሲል ከ3 ቀን በኋላ ወደ ቤተ መንግስታቸው ተመልሰው አካሏ የነጣ መበለት እያሉ ያፈላልጉ ጀመረ። ከብዙ ፍለጋ በኋላ ማገኟት። ፈጥነው እግሯ ስር በመውደቅ በልዑል እግዚአብሔር ስም ይዤሻለሁ፣ አንቺ እውነተኛ የእግዚአብሔር አገልጋይ ሆይ ነፍሴ የምትድንበትን ነገር በልዑል እግዚአብሔር ስም አደራልሻለሁ፣ በስላሴ ስም እማጸንሻለሁ ንገሪኝ አሏትና ስራቸውን ሁሉ ነገሯት። ያቺ መበለት ወይም የቤተ መንግስታቸው ሰራተኛም በመንግስትህ ወይም በግዛትህ ሁሉ በየወንዞቹ ላይ መሸጋገሪያ ድልድይ ስራ፣ በዚህ ነገር ልዑል እግዚአብሔር ኃጢአትህን ሁሉ አስተርዮ ይቅር ይልሃል፣ ህዝቡም ሁሉ በክረምትም ሆነ በበጋ ሁልጊዜ በተሻገሩ ቁጥር ጌታ ሆይ የንጉሠ ነገስቱን ኃጢአት ይቅር በለው እያሉ ይጸልዩልሃልና አለችው። አጼ ፋሲልም የእሷን ትእዛዝ ተከትለው 9 ያህል ድልድዮችን እንዳሰሩና እነዛ ድልድዮች አሁን ድረስ እንዳሉ ይነገራል። አጼ ፋሲለደስ ቅድስናዋን ስላወቁ ከዚህ በኋላ በቤት ሰራተኝነት አታገልጊ፣ ከሰራተኝነት ነፃ ወጥተሽ በቤተ መንግስት ውስጥ በክብር ተቀመጪ ሲሏት፣ እርሷ ግን እንደተሰወረች ይነገራል። ከዚያ ጊዜ ጀምሮ ያያትም ሆነ ያለችበትን የሚያውቅ ሰው አልተገኘም። አንዳንድ መዛግብት እንደሚመሰክሩት ከሆነ በዚያ ጊዜ የሄደችው ግን በጎንደር ከአጼ ፋሲል ቤተ መንግስት ስር ወደ ነበረው ሚስጥራዊ ቦታን የገባችው። ወደዚያም ከገባች በኋላ በርካታ ስራዎችን ከቅዱሳን አባቶች ጋር በመሆን የሰራች ሲሆን እስከዛሬ ድረስ በስውር እንደምትኖርም ይነገራል። በስውር በምትገኘው የልደታ ቤተ ክርስቲያን ላይ መልኩሳ በአቃቢትነትም እያገለገለች እንደሆነ ይነገራል። ነገር ግን አሁንም ድረስ አንዳንዴ ውሃ ቀድታ ስትመለስ አንዳንድ የበቁ አባቶች እንደሚመለከቷት ይነገራል። በኢትዮጵያ ከነገሱት ነገስታት ተለይቶ የአጼ ፋሲል ዜና መዋዕልም የጠፋው ከዚህ ታሪክ ጋር እንደተገናኘ አንዳንድ መዛግብት ይናገራሉ። የአጼ ፋሲል ዜና መዋዕል ከሌሎቹ ነገስታት ተለይቶ የጠፋበት ምክንያት አጼ ፋሲል በ17ኛው ክፍለ ዘመን ይፈጠሩ እንጂ አስተሳሰባቸውና ስልጣኔያቸው ግን ከአሁኑ ትውልድ በእጥፍ የተሻለ እንደነበር ይነገርላቸዋል። ክፉንና በጎን ለይተው ማወቅ ከቻሉበት ጊዜ ጀምሮ በየቀኑ የሚያጋጥማቸውን ክስተት እየጻፉም ያስቀምጡ ነበረ።
በየገዳሙ ካሉትና ከበቁ ባህታውያን ጋርም ከሌላው የተለየ ፍቅር ስለነበራቸው ስውራኑ ንጉሱን ባገኟቸው ቁጥር ኢትዮጵያ ከሁሉም ሀገራት የተለየ የቀመር ሀብትና ጸጋ ባለቤት ናት። በዚህ የቀመር ሀብቷ ከሌሎች ሀገራት ቀድማ መገኘት ካልቻለች በኋላ ላይ በሀገሪቱና በዜጎቿ እንዲሁም በቤተ ክርስቲያን ላይ ሊመጣ የሚችለው ጫና ከባድ ነው። እኛ ይህን የምንሎት ዓለምን ከናቅን በኋላ ወደ ዓለም የመመለስ ፍላጎት ኖሮን አይደለም። ወደፊት በሀገሪቱና በክርስትና ሃይማኖት ላይ የሚመጣውን ጫና ስለምናውቅ ነው በማለት ወደፊት ምን ሊከሰት እንደሚችልና መፍትሄው ምን እንደሆነ በግልጽ ይነግሯቸው ነበረ። በተለይ ኢትዮጵያን ከሮምና ከሌሎቹ ሀገራት የእጅ አዙር ግዛት ነፃ አድርገው ይህንን የቀመር ሀብታችንን በሚስጥራዊነት የሚጠብቁ ከሆነ ከነሙሉ አሰራሩ ሊያስረክቧቸው እንደሚችሉ፣ ይህን ካደረጉም በቅርብ ቀን ሀገሪቱን ታይቶ በማይታወቅ ስልጣኔ ከሁሉም ሀገራት በላይ ማድረግ እንደሚቻል ነግረዋቸው ነበረም። አጼ ፋሲል ይህን ምክር ተቀብለው ሚስጥር ለመጠበቅና ከእይታ ውጭ በሆነ ቦታ ስራውን ለማስጀመር ፍቃደኛ ሲሆኑ ስውራኑም ኢትዮጵያን ለማዘመንና የፈጠራ ስራዎችን ያለምንም መጨናነቅ በድብቅ ሰርቶ ለዓለም ይፋ ለማድረግ አሁን የአጼ ፋሲል ቤተ መንግስት የተሰራበት ውስጠኛው ክፍል ተመረጠ። ንጉሱ በማንኛውም ምክንያት ከዚህ ሐሳብ ላያፈነግጡ ቃል ገብተው ቃለ መሐላ ሲፈጽሙ ስራው ለሀገር ታማኝ ናቸው በተባሉ በሳል ሰዎች ከቤተ መንግስቱ ስር ካለው ሚስጥራዊ ቦታ ውስጥ ተጀመረ። ይህ ስራ ሲጀመር አብረው ብዙ ሚስጥር ይጠብቃሉ ተብለው የታመነባቸው ወንዶች ቢኖሩም በብዛት የተመረጡት ግን ሴቶች ነበሩ። ለዚህ ስራ የተመረጡት ሴቶች ከቤተ መንግስቱ ስር ከሚገኘው ሚስጥራዊ ቦታ ሲገቡ በስውር ቢሆንም ሚስጥሩን ማን እንዳወጣው ሳይታወቅ ሌላ ወሬ መናፈስ ጀመረ። ንጉሱ በየቀኑ ሴቶችን ለብልግና ስራ ወደ ቤተ መንግስታቸው እንደሚያስገቡና ከደረታቸው ላይ የተለየ ምልክት ስለነበረባቸው ያንን እንዳያጋልጡባቸው በመፍራት አንድ ጊዜ በዝሙት ያወቋቸውን እያስገደሉ ነው የሚል ወሬ በብዛት ተናፈሰ። ይህ ግን እውነት የተለየው የጠላት ወሬ ነበረ። ወሬውም ስራውም ቀጥሎ በዚያ ዘመን ከ44 ያላነሱ የነዳጅ አይነቶች ከዚሁ ከሚስጥራዊ ቦታ ከአባይ ወንዝ ተስበው እየተመረቱ 44 ልዩ ልዩ ጉልበትና ፍጥነት ላላቸው መኪና መሰል ተሽከርካሪዎች ነዳጅ ሆነው እያገለገሉ ለዚህ ስራ የተመረጡት ታማኝ ኢትዮጵያውያንም እነዚህን መኪና መሰል ተሽከርካሪዎች በከርሰ ምድርና በባህር ውስጥ በረቀቀ ዘዴ በማብረር የዓለምን የነዳጅ ሀብትና ወርቅ፣ አልማዝ፣ ብር ወደ ኢትዮጵያ መሳብ የሚችል መሳሪያ ማምረት ተቻለ። በዚህ ዘመን በተሰራው የረቀቀ ጥበብ ብዙ ሊታመን የማይችል ታላላቅ ስራዎችን ሰርተዋል። በመሆኑም ነጮቹ ይህንን ነገር ስላወቁ ነበረ ከነገስታት መካከል መርጠው የአጼ ፋሲለደስን ዜና መዋዕል የወሰዱት። ያቺ እመበለትም በቤተ መንግስት ውስጥ በሰራተኝነት ስታገለግል ቆይታ በኋላ አጼ ፋሲል ቤተ መንግስት ስልጣን ሊሰጧት ወይም እንደመቤት እንድትቀመጥ በጋበዟት ጊዜ ነበረ በአጼ ፋሲለደስ ግንብ ስር ወደሚገኘው ሚስጥራዊ ቦታ ከመነኮሳቱና ከስውራን አባቶች ጋር ለማገልገል የተሰወረችው። አሁን ድረስም ቀደም ሲል እንደተነገረው በተለያዩ አካባቢዎች ላይ አንዳንድ የበቁ አባቶች እንደሚያዋትና ለኢትዮጵያ ትንሳኤ ከቅዱሳኑ ጋር እንደተሰማራች ይነገራል።